ስሜ አስንቃ ተስፋ እባላለሁ። ከባህር ዳር ነው የመጣሁት። የቀረብኩት ባልትና የምግብ ምርቶች እኔ ልሰራ ያሰብኩት ባልትና ነው። ባልትናን ስሰራ ያው እኔም ተጠቅሜ ማህበረሰቡንም አሪፍ የሆነ እቃ ይዤ እንድሰራ ነው። ያልተዘጋጁ በጥያቄ ነው ምንድነው ይሻላል። ችግር በጥያቄ ምንድነው ባልትና ምትጀምራና ያሰብሽውን ስራ ምንድነው? ምን ችግር ስላለ ነው ይሄንን ሐሳብ ያሰብኩት? ከዛ ለኔ እንዴት ነው የሚያተርፍ ሚሊዮን ነገር እንስኪ። እኔ ባልትናን ለመስራት ያሰብኩት ባልትና በባህር ዳር ከተማ ተፈላጊ ስለሆነ ውጤታማ የሚሰሩ ሰዎች ውጤታማ ናቸው ብዬ ስላሰብኩና ካለው ኮንዲሽን በቃ ባልትና ያዋጣል፣ በርበሬ፣ ሽሮ፣ የገብስ ምናምን ጤፍ ቢሰራ ያዋጣል ብዬ ነው የመረጥኩት። አሪፍ ልምዱ አለሽ? እዚህ በፊት ጀምረሽ ታውቂያለሽ? አልጀመርኩም። እና እንድታስቢው ምን አነሳሳሽ? አይ በማያቸው ሰዎች በሚሰሩት ሰዎች ሳይ ባልትና ያዋጣል እንደዚህ ነው ሲሉኝ ያው ውድም ከመሆኑ አንፃርና ያው ጥሬው ተገዝቶ ያው ባልትና ሲሆን ውጤታማ እንዳለው ሰረዳ ባልትና ስንት ነው የሚያስፈልግሽ አሁን ይሄን ለመጀመር? እኔ 700 ምናምን 700 ምን ነው የምትገዥ ብር ቢሰጥሽ? የብር ቢገዘኝ በርበሬ፣ ሽሮ፣ ጤፍ፣ ገብስ፣ ባቄላ እነዚህ ሙሉ የመሳሰሉት ጥሬ እቃዎች ብቻ ከሆነማ በመቶ ሺህም ይገዛሉ። አንዳንድ ኩንታል እንኳን ቢገዙ እኮ አጃም አለ እኮ ሁሉም ነገር ያማላ እንትን ነው ይሄ መቆያው መፍጫው ምናምን መሸክሸኪያው ምናምን አይደለ? ማተሚያ ማሸጊያ አጥንተሽዋል። ዋጋ እኮ ነው ይሄ አጥንተሽዋል። ማሽኑ ይቺ ምትቆላዋ አተርም ይቆላል። በባህላዊ በእንጨት አለ፣ በኤሌክትሪክ አለ አይደል? የትኛውን ነው አንቺ ያሰብሽው አሁን ሲመጣልሽ? እኔማ ኤሌክትሪካሉ ነው ያሰብኩት፣ የማሽኑ ነው ያሰብኩት። የማሽን እንዲሁ ሄደሽ አይተሽ ታውቂያለሽ? ማሽን እንዴት ተቆልቶ አተሩ ባቄላው እንዴት ሆኖ ከዛ በኋላ ሲወጣ ፓኬጂንግ ምናምን አይተሻል? እንዲሁ ሄደሽ አጋጥሞሽ? አይቻለሁ። ዳኞች እኔ እንደገመትኳቸው አይደለም። ያው ፈራለሁ፣ ያስጨንቁኛል ብዬ ነበር ያሰብኩት። በጣም ቆንጆ ነው፣ ተመችቶኛል።